የትዕቢተኛ ሰው ሶስት መገለጫዎችን ልንገራችሁ። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን እንደሚቃወም ይነግረናል። ለትሑታን ደግሞ ጸጋን ይሰጣል ይላል። ማለትም ይረዳቸዋል፣ በሕይወታቸው ላይ ቀርቦ ያግዛቸዋል ማለት ነው። ትዕቢተኞችን ግን መጽሐፍ ቅዱስ እንደሚለን ከሩቅ ያውቃቸዋል። በሕይወታቸው ጣልቃ መግባት አይፈልግም። ከእነርሱ ጋር መንገድን መራመድ አይፈልግም። እግዚአብሔር አይወድም። ኢየሱስ ክርስቶስ ለዛ ነው በምድር ላይ ሲመጣ እኔ የዋህ ነኝ፣ በልቤ ደግሞ ትሑት ነኝ፣ ከእኔ ተማሩ አለ። ኢየሱስ የዋህና ትሑት ሆኖ ነው የተገለጠው። እኛ ግን ብዙዎቻችን ሳናውቅ የትዕቢት ባህሪ ይገለጥብናል። ትዕቢተኞች ሆነን እንገኛለን። እግዚአብሔር እነዛን ስለሚቃወም የትዕቢትን መገለጫዎች ልንገራችሁ። አንደኛ ይቅርታ አለመጠየቅ ነው። ትዕቢተኛ ሰው ይቅርታ መጠየቅ አይፈልግም። ይቅርታ የሚለው ቃል ይተናነቀዋል፣ አይወጣውም፣ በፍጹም አይፈልግም ያንን ማድረግ። ለምን መሰላችሁ? ይቅርታ መጠየቅ ራስን ማዋረድ ይጠይቃል። ጌታ በራእይ ለሰለሞን ተገልጦ ምን አለው? በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ከክፋት መንገዱ ደግሞ ቢመለስ እኔ ከሰማይ ሆኜ እሰማለሁ፣ በደሉን ኃጢአቱን ይቅር እላለሁ ብሎ ይነግረዋል። ቤተ መቅደሱን ሰርቶ በጨረሰ ጊዜ ማለት ነው ሰለሞን። ስለዚህ ይቅርታ ከመጠየቁ በፊት ይሄ ሕዝብ ራሱን ያዋርዳል። እግዚአብሔር ነው የተናገረው። ከይቅርታ በፊት ምን ይጠይቃል? ራስን ማዋረድ፣ ራስን ዝቅ ማድረግ። ይሄ የትዕቢተኞች መንገድ አይደለም። ራሳቸውን ዝቅ ማድረግ አይፈልጉም። ዝቅ ብሎ መታየትን ፈጽሞ አይፈልጉትም። ስለዚህ በደላቸውን የሰሩትን ስህተት አምኖ አይቀበሉም። ይቅርታ ፈጽሞ አያደርጉትም። ያው ራሳቸው ለሰሩት ስህተት ሌላ ሰው ይቅርታ እንዲጠይቃቸው ይፈልጋሉ። እንደዚህ አይነት ሚስቶች አልገጠሟችሁ? ራሳቸው በድለው ራሳቸው ስህተት ሰርተው ባሎቻቸው ይቅርታ እንዲጠይቋቸው ይፈልጋሉ። ባሎችም እንደዛው ራሳቸው ስህተት ሰርተው ሚስቶቻቸው ገና እንዲለማመጧቸው ይጠብቃሉ፣ ይፈልጋሉ። የትዕቢተኛ መንገድ ይባላል። ይህንን ባህሪ ደግሞ ሰው ላይ ብቻ አይደለም እግዚአብሔርም ላይ ይዘነው መተናል። እግዚአብሔር ጋር መጣና ልክ የሆነ በደል የሆነ ስህተት ስንሳሳት እግዚአብሔር እኮ በቃ መሐሪ ነው፣ ስለዚህ የ5 ደቂቃ ንስሐ ይበቃዋል። እግዚአብሔር ይቅርታ የሚያደርግ ነው፣ ስለዚህ ብዙ እያለቀስክ እግዚአብሔር ፊት ኃጢአትን እንዴት እንዳሳዘነው ማሰብ አይጠበቅብህም። በቃ ጌታው ይቅር በለኝ ካልከው ይቅር ይልሃል። እንደዚህ ያለው ንስሐ ይዘን መጣን። ምክንያቱም በትክክል በኃጢአታችን አንዋረድማ። በሰራነው ስህተት ተጸጽተን እግዚአብሔር ፊት በትህትና መቅረብ አንፈልግማ። ያንን መንገድ መተው አንፈልግማ። ያንኑ ትዕቢት ይዘን ነው እግዚአብሔር ጋር የምንመጣው። አሁን በዘመኑ ያለ የእምነት እንቅስቃሴ መጽሐፍ ቅዱሳዊ ያልሆነው የእምነት እንቅስቃሴ ማለት ነው። 5 ደቂቃ ይበቃዋል እኮ ንስሐ ይላቸዋል። 5 ደቂቃ እኮ ይበቃዋል። እግዚአብሔርን ይቅርታ ካልከው በቃ ይቅር ይልሃል። ምንድነው እግዚአብሔር ፊት ማልቀስ? ምንድነው ጾም ጸሎት መያዝ ስለ በደል? ምክንያቱም ንስሐ የሚለው ቃል ከእግዚአብሔር ምሕረትን መቀበል ብቻ አይደለም የሚወክለው። በመሰረቱ ንስሐ ከመንገድ መመለስ ማለት ነው። ንስሐ ስንገባ እግዚአብሔር ምሕረት ያደርግልናል፣ ይቅር ይለናል። አዎ የእግዚአብሔር ይቅርታና ምሕረት ሰከንድ አይፈጅም፣ ደቂቃ አይፈጅም። ግን ንስሐ ስንገባ የምናለቅሰው በእግዚአብሔር ፊት የምናዝነው መጽሐፍ ቅዱስ እንደሚያዘን የምንተክዘው ለምንድን ነው? ያዕቆብ በመልእክቱ ምዕራፍ 4 ላይ ሲናገር ምን አለ? እናንተ ኃጢአተኞች እዘኑ፣ ተጨነቁ፣ አልቅሱ ሁሉ ይላል። ለምንድን ነው እንደዛ የሚለው? እግዚአብሔር ምሕረት ለማድረግ ጊዜ ስለሚፈጅበት ነው? አይደለም። እኛ ግን መንገዳችንን ለመተው ያንን መንገዳችንን ለመቀየር ጊዜ ስለሚወስድብን ነው። ኃጢአታችን ምን ያክል ዳሜጅ ምን ያክል ጉዳት እንዳመጣ በእግዚአብሔር ልብ ውስጥ ምን ያክል ሐዘን እንደፈጠረ ማሰብና ከዛ መንገዳችን መመለስ ስላለብን ነው ጊዜ የሚፈጅብን ንስሐ ለመግባት። ጌታ ሉቃስ ወንጌል ምዕራፍ 10 ላይ ሲናገር ምን አለ? ወየውልሽ ኮራዚ፣ ወየውልሽ ቤተሳይዳ፣ በአንቺ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ከብዙ ጊዜ በፊት በአመድ ላይ ተቀምጠው ራሳቸውን አዋርደው ማቅ ለብሰው ንስሐ በገቡ ነበር አለ። ራሳቸውን ያዋርዱ ነበር። ለንስሐ ሰው ራሱን ማዋረድ አለበት። ገባችሁ? እኛ ማዘን ስለማንፈልግ። በነገራችሁ ላይ ማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚለው ቃል ማዘን ማለት በሚገጥመን ተግዳሮት ማዘን ስለሚለው አይደለም እያወራ ያለው። በበደልነው በደል በትክክል ማዘን፣ ይቅርታ ከመጠየቃችን በፊት የበደልነው በደል ምን ያክል ክብደት እንዳለው መረዳት ማለት ነው። እንደዛ አድርገን ማዘን ማለት ነው። ልክ ዳዊት መዝሙር ምዕራፍ 51 ላይ እንደሆነው
እግዚአብሔር ልባቸው ለተሰበረ ቅርብ ነው ብሎ የተናገረበት ስፍራ ላይ ኃጢአት ወደ ቤርሳቤ ገብቶ የሰራው ኃጢአት እኮ ምን ያክል ክብደት እንዳለው ሲረዳ ነው በሐዘን የተያዘውና እግዚአብሔር ፊት ማልቀስ የጀመረው ዳዊት። አንተንና አንተን ብቻ በደልኩ፣ አመፃዬ ታላቅ እንደሆነ ተረዳው እያለ በእግዚአብሔር ፊት ራሱን ማዋረድ ይጀምራል። እውነተኛ ንስሐ እንደዛ ነው። አንዳንድ ሰዎች እውነተኛ ንስሐ መጽሐፍ ቅዱስ የሚያዘውን ንስሐ በቤተ ክርስቲያን ውስጥ ይመለከቱና እነዚህ ሰዎች ሃይማኖተኞች ናቸው፣ ለንስሐ እኮ ደቂቃ ይበቃዋል ይላሉ። ወዳጆቼ ለእግዚአብሔር ምሕረት ደቂቃ ይበቃዋል። ለእኛ ንስሐ ግን የኃጢአታችንን ክብደት ተረድተን ለመመለስ ጊዜ ሊወስድብን ይችላል። አንዳንዴ ጾም ጸሎት መያዝ ያስፈልገናል። እንደዛ ነው እውነተኛ ይቅርታ። እንደዛ ነው ኃጢአታችንን ተረድተን በእግዚአብሔር ፊት ይቅርታ መጠየቅ ያለብን። ስለዚህ የትዕቢተኛ ባህሪ ይቅርታ አለመጠየቅ ነው። ሁለተኛ ደግሞ እኔ የሚል ቃል በአንደበታቸው አይታጣም። እኔ የሚል ቃል ይደጋግማሉ። እኔ የምፈልገው ይሄ ነው፣ እኔ መብቴ ይሄ ነው፣ እኔ ይህንን እጠላለሁ፣ እኔ ይህንን አደረግኩ፣ እኔ ይህንን ሰርቼ፣ በዚህ ወጥቼ፣ በዚህ ገብቼ፣ ብቻ እኔ የሚለው ቃል ከአንደበታቸው አይጠፋም። መጽሐፍ ቅዱስ ያዕቆብ ራሱ ሲነግረን ምን ይላል? እናንተ ትዕቢተኞች ይላል፣ ወደዚህ ከተማ ሄዳለሁ፣ ነግጄ አተርፋለሁ፣ ነገ ወይም ዛሬ እወጣለሁ ትላላችሁ። ጌታ ቢፈቅድና ብንኖር አትሉም ወይ? እግዚአብሔርን በንግግሮቻችሁ መሃል አታስገቡም ወይ? አሁን እንደዚህ ስንል እንደ ቅድሙ ነው። እናንተ ሃይማኖተኞች ናችሁ፣ ጌታ ቢፈቅድ የምትሉ ሰዎች ሃይማኖተኞች ናችሁ ይሉናል። ይበሉን፣ ግን እንደ እግዚአብሔር ቃል መኖራችን ነው ዋናው። ጌታ ስሙ ይባረክ። ትዕቢተኛ እግዚአብሔርን በቃሉ ውስጥ፣ በአንደበቱ ውስጥ፣ በእቅዱ ውስጥ ማስገባት አይፈልግም። በቃ እኖራለሁ ይላችኋል። ጌታ ቢፈቅድና ብንኖር በሉ፣ እግዚአብሔር ይረዳኛል በሉ። ትዝ ይላችኋል ሄሮድስ ሲናገር ድምፁ ሐዋርያት ሥራ ምዕራፍ 12 ላይ ድምፁ እንደ አምላክ ድምፅ ነው ሲሉት ደስ አለው፣ ያንን ክብር ተቀበለ። መልአክ አጠገቡ ቆሞ ነበርና ለእግዚአብሔር ክብርን ስላልሰጠ መታው ይላል። መታው ክብርን ስላልሰጠ፣ እግዚአብሔር የሚለውን ቃል በዛ ውስጥ ስላላስገባ፣ እግዚአብሔር ረድቶኝ ነው ይሄ ክብር። ልክ ናቡከደነጾርም እንደዛ ነው የሆነው። መንግስቱን በሰገነት ላይ ቆሞ አየውና ይህችን መንግስት እጄ ሰርታለች ሲል እግዚአብሔር ወዲያውኑ ፍርዱን ላከ። ድምፅ መጣ ይላል። ከዛ እንደ በሬ ሳር መብላት ጀመረ፣ ተዋረደ። እግዚአብሔር ትዕቢተኞችን ይቃወማል ማለት ይሄ ነው። እኔን አይጠፋም ከአንደበታቸው ውስጥ፣ በስብከታቸው ውስጥ እኔ አይጠፋም፣ በንግግራቸው ውስጥ እኔ አይጠፋም። ሰዎች እንዲያሞግሷቸው እንዲያከብሯቸው ይፈልጋሉ። አባቶቻችን በተለይም ዴል ሙዲ የተባለው ሚሽነሪ ወይ ወንጌላዊ ምን ይላል? በኃጢአት መካከል ላይ እኔ የሚለው ቃል አለ ይላል። በእንግሊዘኛ ኃጢአት በእንግሊዘኛ ቃል ሲን ነው አይደለ? SIN። የSIN መካከል ላይ ያለችው ፊደል ምንድነች? አይ። ስለዚህ የኃጢአት መሃል ምንድነው? እኔ የሚለው ቃል ነው። እኔ። ስለዚህ እኔ የሚያበዛ ሰው ስለ ራሱ ያወራል። ራሱን የሚያመሰግን ሰው ይላል መጽሐፍ ቅዱስ ተፈትኖ የሚወጣ አይደለም። በቃ በኃጢአት ወጥመድ መውደቁ የማይቀር ነው። እንዲህ ያለው ሰው በትዕቢት ወጥመድ መድረክ ላይ ቆምና እኔን ጌታ ይባርከኝ እንዲያደረኩ፣ እግዚአብሔር ይባርከኝ እንዲያደረኩ እያለ ይናገራል። ከሰዎችም ጋር ባለው ግንኙነት ይህንን መልካም አድርጌ እኔ ሰዎች ራሱ ጆሮአቸው እንደሚከብዳቸው ያንን ለመስማት አይረዱም። ስለ ራሳቸው ሲያወሩ ዘመን የላቸው። ሶስተኛ ደግሞ የትዕቢተኛ መገለጫ ማስመሰል ነው። ራሳቸውን ሆኖ መቅረብ አይፈልጉም። ምክንያቱም እውነተኛ ማንነታቸው ከታየ ሰው ሊንቃቸው፣ ሰው ከሰጣቸው ስፍራ ዝቅ ሊያረጋቸው ስለሚችል ሁሌ አስመስለው ነው የሚቀርቡት። ግብዞች ናቸው። ያላቸውን እውነተኛ ማንነት፣ ያላቸውን የሥራ ደረጃ፣ የኑሮ ስታተስ ገልጠው ማሳየት አይፈልጉም። ብቻ መስሎ መታየት ነው የሚፈልጉት። መስሎ መታየት፣ ሰው እንዲያከብራቸው ማለት ነው። ከዛ የተነሳ ውሸት ውስጥ ይገባሉ፣ ማስመሰል ውስጥ ይገባሉ። ስለዚህ እነኚህን የትዕቢተኛ ባህሪዎች ከሕይወታችሁ ላይ እንድታስወግዱ፣ እንደ ኢየሱስ ግን በትህትና እንድትመላለሱ ዛሬ መክራችኋለሁ። ተባረኩ።